ምንድነው አንቺ? ቆይ ምን አይነት ሰው ናችሁ? ምን አይነት ሰው ጋር ነው የላካችሁኝ? ማጋል ካችኋት ነው እናንተ? ዝም በይ እባክሽ አንቺም ራስሽ ነሽ የላክሽኝ። ማኔ? አዎ አንቺ። እናንተ አብሊት ነው ያለው። ይኸው እዛ ተዘብዝፏል። እስኪ ተረጋጊ። ቆይ ምን ብሎሽ ነው? ረብሻ፣ ወከባ፣ ግርግር ምናምን ይለኛል እንዴ? ግር ስለማፈቅር ነው እንዴ የምሆነው? ከተረዳ ተረዳኝ፣ ካልተረዳኝ ደግሞ በቃ ተወኝ። ቆይ ምንድነው እየሆነ ያለው? አላውቅም ኪዱ። ቆይ ምንድነው እየሆነ ያለው? ግድ አንተ እንድታወራኝና ወደ እኔ እንድትመጣ እኔን ከሌላ ወንድ ጋር ማየት አለብህ ማለት ነው? ማለት አንተ ያማል እንዴ? ምን ሆነ ነው? እኔ በፍጹም ቃል የማጥፋው አይደለም። እሺ ተግባባን? ኦኬ ለካ ተቀጣጥረን ነበር። በሚገባ ነው። ምን ነው እረስተሽ ነው? አረ በፍጹም አልረሳሁት። ጥሩ እንደውም ካረሳሽ እንደባደባ እንዴ? እንደባደብ? አዎ። ምንድነው ልቀምሳት የመጣው መሰለሽ እንዴ? ምንድነው የሚያስቅሽ? አረ እባክህ አንተ ልጅ እንዴ ምን ሆነ ነው? በሄድኩበት ሁሉ የሰው መሳቂያ አታርገኝ። ወይኔ አሁን እሺ ምን አደረኩ? ምን ማለት ነው? እሺ አሁን እንደባደብ ማለት ስማኝ፣ አሁን የመጣሁበትን ዓላማ በንግግር የምታሰናከለኝ ከሆነ ተሳስታለሽ። ውይ አሁን እንኳን ሊድ እንኳን ብትል እንደማልሰማ ነው። እሺ የምነግርህ። አረ ጥጋ እየሰማለኝ ነው ግን ቢዚ ቢጠብቀኝ ነው። ለምን አንሄድም? ቆይ ሞቼ ነው ቆሜ እሷ ጥላኝ የምትሄደው። እንግዲህ እሞታለሁ ካልክ ምንም ልረዳ አልችልም። ይቅና በቃ። ምን እንደሚገርመኝ ታውቂያለሽ? ምንድነው? የመጨረሻ ተስፋ ከቆረጥኩ በኋላ ራሱ አንቺን ሳይሽ የምበረታው ነገር በጣም ይገርመኛል። ሚስት አይደለሁ እንዴ? በዚህ ሰዓት ካላበረታሁት ምን ሚስት ሆንኩ? አንቺን ብቻ ክፉ አይንካብኝ የኔ ሚስት፣ ሌላ ሁሉም ነገር ትርፍ ነው። እስቲ እንዴት ነበር የመታሽው? ላሳየህ? አዎ ምንድነው አንቺ? ምን ነው ፈለከኝ እንዴ? አረ በፍጹም ትንሿ ስትፈራውና ስትጠረጥረው የነበረው ነገር እውነት መሆኑ ተረጋገጠ። አዜብ ወደዛ ቤት የመጣችው ማንነቷን ቀይራ የጆሲ እህት መሆኗን ደብቃ እንግዲህ እንደ ማንኛውም ተማሪ ሆና ወደዛ ቤት ተቀላቅላለች ማለት ነው። መቅዲ አፑሌን አንቧለለችው። የግራ ወደ ቀኝ፣ የቀኝ ወደ ግራ፣ የላው ወደ ታች፣ የጀርባው ወደ ፊት እስከሚዞርበት ድረስ በርግዳ አጣማዋለች። ባሻን ጉድ ያሰኘው የእውነት ይቺ ትንኝ የምታክል ልጅ ናት እያለ ግራ እስከ መጋባት ደርሷል። እስከ ዛሬ ድረስ እንግዲህ ሲፎግራት የነበረው ዳግም ዛሬ ግን እጅ ነስቶ መቅዲን አረ ከአንቺ ጋር መግጠም አይሻኝም ብሎ ሲሸሽም ተመልክተናል። አዜብ ቤትን አዋረደቻት። ለኔ ብለሽ ምንም የምታረጊው ነገር የለም፣ የወሰድሽውን ገንዘብ እያሰብሽ አንድ በአንድ ትዕዛዜን ትፈጽሚያለሽ፣ ካልሆነ ግን አወይልሽ ብላ እስከሷው ማስጠንቀቂያ ተሰጥቷታል። በፈተና ሰዓት አጥኑ ቢባሉም ሁላቸውም እያንዳንዳቸው ፍቅራቸውን ሲገላለጹ አንድ በአንድ እየዞረ ባሻ ተመልክቷል። ባሻ በተመለከተው ነገር እጅግ በጣም አዝኗል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ከዚህ በፊት እንዴት ተመለከት ነው እንግዲህ የክፍሉ በጥባጭ ሆነው አፑሌ መቅዲ ጋር እንግዲህ ቃል ተገባብቶ በፉከራ ተለያይተዋል። ቀጠሮም ተያይዘዋል። ፈተና ሲያበቃ ከፈተናው በኋላ እንሞካከራለን ብለው ነበር። አፑሌም እስከዛሬ እንደሚያደርገው እንግዲህ መቅዲን በቴስታ ዘሪሪያት እንደሌላዎቹ ተኝተን ነው ተቀምጠን ቁመን ነው ተነስተን ትላለች ብሎ ሲጠብቅ ለራሱን አለው ዞሯል። ትንሿ መቅዲን መልካም እድል ብላ ጥላው ሄዳለች። እንግዲህ በተቻለ መጠን እኔ ላንተ ለማገዝ እየሞከርኩ ነበር፣ የገባ አይመስለኝም አፑሌ። ስለዚህ መልካም እድል ስትለው እንዴት ጓደኛሽን ጥለሻት ትሄጃለሽ? ሬሳሽን ሳሰበስቢ እንዴት ነው ጥለሽ የምትሄጂው? ሲላትም ትንሿ እኔ እንኳን ዝኛለህ የነበረው ላንተ ነበር፣ ግን አንተ ደግሞ ስላልሰማህ እንግዲህ መልካም እድል ብላ ጥላው ሄዳለች። አፑሌ ትንሿ ጥላት በመሄዷ አትወድሽም እያለ ነበር መቅዲን። አይ ችግር የለም ላንተ እንጂ ለኔ አይታዘንም። እስከዛሬ ድረስ ለምኛለሁ፣ ታግሻለሁ። ዛሬ ግን በምንም አንተ እንኳን ልተው ብትል እኔ አልተውህም ብለዋለች። ጓደኛው ዳግምም ቆሞ እየተመለከተ ነበር። አፑሌ በኩራት ታይቅርብሽ ብዬሽ ነበር፣ ግን ደግሞ ዛሬ አንቺን ብትፈልጊ እኔ ጸቡን አልተውም ብሏል። ባሻ ምን እየተፈጠረ ነው ብሎ በደረሰ ጊዜ አይ ዛሬ እኮ ቀጠሮ አላቸው የሚል ትዕዛዝ ተሰጥቶታል። ይሄም ምንድነው? ቀጠሯቸው ከሰዓት ከፈተና በኋላ እንደሚደባደቡ እንደሆነ አቶ ባሻ ሲነገረው እና አሁን አንቺ ከሱ ጋር ልትገጥሚ ነው ብሎ ነበር። ግን ደግሞ አይኑ ማመን እስከሚያቅተው ድረስ ባሻ ግርጉር ትንግርት እስከሚል እንግዲህ አፑሌ ቀብራራው ማንም አይደፍረውም የተባለው የቴስታው ባለቤት ዛሬ ግን ራሱ በቴስታ ዞሮበታል። በርግጫ ምን በቴስታ
መቅዲ በሉ አሁን ወደ ቤታችሁ ሄዱ፣ እኔም ደክሞኛል ማረፍ እፈልጋለሁ ብሎ ነበር አቶ ባሻ። እንዴ ባሻዬ አንተማ ሳትመለከተን ጥይቱን ሳታይ በጭራሽ አትሄድም ብላለች መቅዲ በኮንፊደንስ ነበር ስትናገር የነበረው። አቡሌም በቴስታ ሳልዘራት ስዘራት ሳታይማ በጭራሽ አትሄድም ብሏል። በዚህን ጊዜ እንግዲህ ባሻ አረባካችሁ ይቅርባችሁ የሚል ሀሳብ አንስቶ ነበር። አይ በጭራሽ ይሄማ አይሆንም፣ ዛሬ በጭራሽ ትቻት አልሄድም ባለ ጊዜ እንግዲያውስ ይለይላችሁ ብሎ ባሻም ትቷቸዋል። መቅዲ እንግዲህ አጃኢብ የሆነውን እርግጫዋን ወደ ኋላ ዙራ ወደፊት አናቱን ስታዞረው በዛ ቁመቱ ልክ አቡሌ ተዘርሯል። አቡሌ ይነቃል ላይ ነቃም ተብሎ በመከራ ከነቃ በኋላ እስቲ አንዴ ድገሚው ነበር ያለው ባሻ። አሁንም በደገመችው ጊዜ ተዘረጋግቶ እንግዲህ ዳግምን ባሻ እንዲያገም እያለ ባሻን አንተ እያለ ሲያመነጫጭቀው ነበር። እኮ እኔን ያናገረ እየመሰለ ነው መስሎት ነው ብሎ ባሻ እንግዲህ ዳግም ለጓደኛው ለማስተዛዘን እየሞከረ ነው። መቅዲ አሁንም በኮንፊደንስ ባሻ መነጸሩን አውጥቶ ሌላ ሰው ነው ወይስ እሷ ናት እያለ በትንግርት እየተመለከታት ነበር። እንግዲህ አቤልም ሉላ በመጣ ጊዜ የሱ ጉር ነበር እዛ ጋር ያለው። እንዴ መቅዲ ብሎ ለሶስተኛ ጊዜ ልደግመው ስትል እግሯን ይዟታል። እሷ እኮ ሰው ካልሞተ በስተቀር እርግጫውን አተው መረባካችሁ በቃችሁ ብሎ እንደምንም እነዛም እንግዲህ አቡሌን አፋፍሰው ይዘው ሄደዋል። መቅዲም ወደ ቤቷ በኮንፊደንስ መታ መልሳለች ማለት ነው። ሌላው ትንሿ የአዜብ ነገር አሳስቧታል። አዜብ በሰላም ወደዚህ ቤት አልመጣችም፣ በጭራሽ ምንም እንኳን ባታረገኝም ውስጥ ያምኖ ሊቀበላት አልቻለም እያለች ነው። ለፈተና አንብቡ በተባለበት ጊዜ ሁሉም በየቦታው በተበተነበት ሰዓት ትንሿ ብቻዋን ሆና ለማንበብም ሰላም አልሰጣት ብሏል። ምክንያቱም የአዜብ ነገር በጭራሽ እየተዋጠላት አይደለም። በትንሽ ጊዜ ትውውቅ እስከ ቤት ድረስ መምጣቷ የሰላም እንዳልሆነ ውስጧ አንዳች ነገር ነግሯታል። ይህንን ደግሞ ለቤተሰቧ ብታካፍላቸውም ማናቸውም ሊረዷት ፈቃደኛ አልነበሩም። ትንሿ ስለ አዜብ ለይዞ ብትነግረውም ቡቻንም ርቀቱ እንዲጠብቅ ብትነግረውም ማናቸውም የሷን ነገር ከቁም ነገር አልቆጠሩትም ነበር። እውነታው ግን እንግዲህ ትንሿ ውስጧ የሆነ ጥሩ ያልሆነ ነገር እንዳለ እውነታውን ነግሯት ነበር። በሌላ በኩል እንግዲህ ቡቻ ለአዜብ ለየት ያለ ስሜት እንዳለው በተደጋጋሚ ለይዞ ይናገራል። አንዳንድ ነገሮቿን እየወደደላት እንደሆነና ያ ማለት ደግሞ ወደ ፍቅር እያዘገመ እንደሆነ ግልጽ ነው። ይህ ነገር ደግሞ ትንሿ እንዳይመጣ ቀድማ ፈርታለች። ለተወሰነ ጊዜ እንጂ ካልሆነ ተመልሳ ወደ ቤቷ ሰባ ትመለስ ወይ ከእናቷ ጋር አስታርቋት የሚል ሀሳብ ቢመጣም ግን ደግሞ ቡቻ እንግዲህ እኔ ጋር ለመቀመጥ አልከለክላትም ሲልም ሰምተናል። ይህ ነገር ትንሿን እጅግ በጣም አሳስቧታል። እናም ትምህርት ቤት ቁጭ ብላ ብቻዋን እየቆዘመች ባለችበት ጊዜ አዜብ ያለችበት ቦታ ድረስ ሄዳ ትንሿን ለምን ደበረሽ እያለቻት ነው። ወንድምሽ በጣም ቀና ልብ ያለውና መልካም ሰው ነው እያለች ስደልላት ነበር። እናማ ብትላትም አይ ማለቴ ያው ጥሩ ሰው ነው፣ ቤታችሁ በመግባቴ አንቺ ግን ደስተኛ አትመስኝም፣ ችግሩ ምንድነው? ምን በድዬሻለሁ የሚል ሀሳብ አንስታለች። ትንሿም ምንም የበደለቻት ነገር እንደሌለና ግን ደግሞ እንግዲህ ቤት በመግባቷ ለምን ሰላማን እንዳጣች ለሷም ግልጽ እንዳልሆነላት ተናግራለች። አዜብን በተቻላት መጠን ትንሿን ለመቅረብ እየሞከረች ነው። የጆሲ ሀሳብ አሁንም ቢሆን ትንሿንና ኢዛናን ማለያየት፣ በሌላ በኩል ደግሞ ቤተሰቡን ሰላም መንሳት ማሳጣት፣ እስበሳቸው እንዲበጣበጡ ማድረግ፣ ፍቅራቸውን ማመስ ይመስላል። ለዛም ቤቴን ወደ እናቤል የከተታት እንግዲህ በቤቲ ምክንያት እናቤል እና እነዱላ እንዲጣሉ በአዜብ ምክንያት ደግሞ ቡቻና እነ ኢዛና እንዲጣሉ እስበሳቸው ለማባላት የፈለገ ይመስላል። በዛ ላይ ደግሞ እስከዛሬው ተላላኪ የነበረችው አዩ አሁንም ይሄንኑ ነገር ተቀላቅላለች። አቤል ብቻውን መቀመጥ ካበዛ ቆይቷል። ክፍል ውስጥም ከራሱ ጋር እንዳልሆነ ከክፍል ሲወጣም ብቸኝነትን መርጧል ማለት ነው። እናም አቤል ከዚህ ልጅ ጋር መሆን እንደማይፈልግ በተደጋጋሚ ቢናገርም ካለበት ድብርት ሊያስወጣው ይችላል ያሉት ይሄ ይሆናል ብለው ስለገመቱ ጓደኞቹ ብቻውን እንዲሆን በጭራሽ አልፈቀዱለትም። ይሄ ደግሞ እሱን ሰላም አልሰጠውም። እናም ቤቲ መጣች ባካችሁ ጥላችሁኝ እንዳትሄዱ ብሎ አብረውት እንዲሆኑ ቢጠይቃቸውም እነሱም የተለያየ ምክንያት ፈጥረው የራሳቸው የሱ ጥፋት እንደሆነ አድርገው ጥለው ተነስተው ሄደዋል።
ይህን ያደረጉት በእርግጥም ለሱ ሰላም ብለው እሱ ሰላሙን እንዲያጣ ብለው ቢሆንም ግን ደግሞ ለአቤል ምንም ሰላም አልሰጠውም። የአቤልና የትንሿ ስሜት ትክክለኛ ቢሆንም ግን ደግሞ አብዛኞቻቸው እየደገፏቸው ስላልሆነ አንድ ጊዜ መሸነፋቸው አይቀርም። በተሸነፉ ጊዜ ግን ውድቀታቸው አንድ ላይ እንደሚሆን ግልጽ ነው። ምክንያቱም የሁለቱ ዓላማ አንድ ነው። አዜብ ዋና መሪዋ ስትሆን ቤቲ ደግሞ በአዜብ ስር ያለች ተላላኪና አስፈጻሚ ሆናት። አሁን እንግዲህ አዩ ወደዚህ ግሩፕ መቀላቀል አለባት፣ ጊዜው ደርሷል ሲሉም ሰምተናል። በዛ ላይ ይህን እንግዲህ ስሟ ማን እንደሆነና የጆሲ እህት እንደሆነች ወደዚህም የመጣችው ጆሲ በታሰረ ጊዜ የወንድሟን በቀል ልትበቀል እንደሆነ ላዩ ነግራታለች ማለት ነው። እናዩም በደስታ ደስ እያላት ይህን ግሩፕ ተቀላቅላለች። በሌላ በኩል አቤል ሁለተኛ አጠገቡ እንዳደርስ አርጎ አመናጭቆና ሰድቦ ካጠገቡ ቢያባረራትም ቤቴን አሁንም ቢሆን ወድቀሽ አልቅሰሽ እንደገና እንደ አዲስ ቅረብ እንጂ ይሄን ወደሽ አይደለም የምታረጊው፣ የተከፈለሽ ገንዘብ ግዴታ ይሄን እንድታረጊ ያስገድድሻል። ለምኝሽ ሳይሆን አስገድጅሽ ትሰሪያለሽ፣ ያጠፋሽውን ነገር አስተካኪ ተብላ ቤቲም እንግዲህ ከአዜብ ጋር ተጣልታለች ማለት ነው። ቤቲ በተባለችው መሰረት አዋረደኝ፣ አመናጨቀኝ፣ እኔ ስወደው ብላ መልሳ ሄዳ ከነሉላ ጋር ባለቀሰች ጊዜ እነሉላ መልሰው ከሱ ጋር ለማግባባትና ለማስታረቅ ተስማምተዋል። ግን ደግሞ አቤልን ካለበት ድብርት የበለጠ ሌላ ከባድ ችግር ውስጥ እየከተቱት ነው። በእርግጥም እነሱ ለጓደኛቸው ካለበት ስሜት እንዲወጣ አዝነውለት ቢሆንም ግን ደግሞ ያ ሆኖ የከፋ ነው ማለት ነው። በሌላ በኩል ኢዛና ቤት ውስጥ ዶክሜንቶችን እየፈለገ ነው። ስንት መከራውን አይቶ ለትልቅ የተጠበቀው የስራ ዶክሜንት የት እንዳስቀመጡት ጠፍቷል። ቡቻ ያስቀመጠበትን ቦታ ኢዛና የተመለከተ ቢሆንም ግን ደግሞ ኢዛና በፈለገው ሰዓት ዶክሜንቱ መግባት ስለነበረበት እንግዲህ በተፈለገበት ሰዓት ጠፍቷል ማለት ነው። እና ኢዛናም ትልቅ ስራ ተበላሽቶበታል። በዚህም የተነሳ ትልቅ ዲፕሬሽን ውስጥ ገብቶ ነበር። ትንሿ ኢዛናን ስራ ቢበላሽ በስራ መስተካከል እንደሚችል ዋናው ቤተሰቡ ሰላም መሆኑ ነው በሚል አጽናንታለች። ግን ደግሞ ችግሩ ፋይሉን ማን ወሰደው ነው። ቡቻ በተጠየቀ ጊዜ ምናልባት ትንሿ ልትሆን ትችላለች ብሎ ነበር። ትንሿ ደግሞ እሷ የምታውቀው ነገር የለም። ኢዛናም ያስቀመጠበትን ቦታ ይቻለሁ እሱ ነው እንዳልል፣ ስለዚህ የት ገባ የሚለው ነገር ጥያቄ ፈጥሯል። አሁንም ያ ቤተሰብ መጠራጠር ካልጀመረ ምናልባትም ከዚህ የከፋ ሌላ ችግር ሊፈጠር ይችላል። በሌላ በኩል እንግዲህ በፉክክር የተጀመረው የባቢና የመለሎ ፍቅር በጅምር ቀርቷል ማለት ነው። መለሎ አብዝታ ስለ ባቢ ማሰብ ሲጀምር በፉክክር ርቀታቸው መራራቃቸው ሲመጣ መለሎ እንግዲህ ብዙ ሰው ተስፋ የጣለብኝ ብዙ አላማ አለብኝና አላማዬን ግብ ሳላደርስ ይሄ ነገር ይቅርብኝ ብላ ራሷን ያቀበች ትመስላለች። ፉክክር የጀመረውም አቤል ፉክክሩ እንዳልተሳካለትና እንደተሸነፈ ባወቀ ጊዜ ሄዶ ይቅርታ ጠይቋት እንደ ድሮ ኖርማል ጓደኛ እንሁን ቢላትም እሷ ግን መቼም ጓደኛ ሆነን ስለማናቅ ወደፊትም ምንም የምናረገው ነገር የለም፣ ፉክክሩን ደግሞ በገዛ እጄ ተሸንፌ አቁም ያለው በቃኝ ብላለች መለሎ በባቢ ተስፋ የቆረጠች ትመስላለች። ባቢ ግን ለመለሎ ትክክለኛ የፍቅር ስሜት ያለው ይመስላል። የመቅደስና የአብርሽ ነገርም ሳይጀመር ተቋጭቷል። መቅዲ እንግዲህ ቅድስት አብርሽን ለማናደድ ከዲያጊ ጋር እየሆነች ነው ማለት ነው። ከዲያጊ ጋር በታየች ጊዜ ደግሞ ለአብርሽ ጥሩ ስሜት እየተሰማው አይደለም። በሌላ በኩል ደግሞ ባሻ ቅድስቴን አትንኩ የሚለው ነገር አለ። የሁሉ ነገር ተጨማምሮበት የቅድስትና የአብርሽ ፍቅር ሳይጀመር ገና በጅምሩ የተቋጨ ይመስላል። አብርሽ በሚፈጠሩት ነገሮች ሰላሙን አጥቷል። ቅድስትንም ያሉበት እየሄዱበት ያለው መንገድ ትክክል እንዳልሆነና ማስተካከል እንዳለባቸው ሊያናግራት ቢፈልግም ቁጭ አርጋ ጥላ ሄዳለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ